ማንቸስተር ሲቲ እና ፔፕ ጋርዲዮላ የመለያየታቸው ነገር እውን እየሆነ የመጣ ይመስላል። ፔፕ ጋርዲዮላ ማንቸስተር ሲቲን ከለቀቁ በኋላ ወዴት ያመራሉ? ከአንድ ቡድን ጋር ስማቸው ተያይዟል በከፍተኛ ሁኔታ። ጋርዲዮላ ካልመጣ የሚሳካ አልመሰላቸውምና ጋርዲዮላ ላይ ትኩረት አድርገዋል። አሁን ጋርዲዮላን አሳምነው በምንም ማምጣት ላይ ትኩረት አድርገዋል። ስለ ጋርዲዮላ አዲስ የተሰማው ነገር ምንድነው? ይሄን እንዳስ ሶፊዬ ሰሞኑን በነበሩ ፕሮግራሞች ላይ በተለይ ከካራባው ካፕ የፍጻሜ ጨዋታ ጋር ማያይዘን ምናልባት ጋርዲዮላ የውድድር ዓመት የመጨረሻቸው እንደሆነ በተደጋጋሚ ስንገልጽ ነበረ። ይሄ ነገር ይበልጥ እየጠነከረ እየመጣ ያለበት ሂደት አለ። ዛሬ በወጡ መረጃዎች መሰረት የጣሊያን ብሔራዊ ቡድን ፔፕ ጋርዲዮላን በዋና አሰልጣኝነት ለመሾም እየተዘጋጀ ነው የሚገኘው። ድጋፍ ከሚሰጡ ትልልቅ ካምፓኒዎች ጋር፣ ይህንን ፕሮጀክት ሊደግፉ ከሚችሉ ትልልቅ ድርጅቶች ጋር የጣሊያን እግር ኳስ ፌዴሬሽን ስራ መጀመሩን የመረጃ ምንጮች እየጠቀሱ ይገኛሉ። ጋርዲዮላ እንግዲህ በእንግሊዝ እግር ኳስ በአለፉት 10 ዓመታት እንደርሳቸው የነገሰ የለም። ስኬትን በስኬት ላይ መደራረብ የቻሉ አሰልጣኝ ናቸው። 19 ዋንጫዎችን አንስተዋል። 6 የፕሪሚየር ሊግ ዋንጫን አሳክተዋል። በቀደም እንኳን የካራባኦ ካፕ ዋንጫን አሳክተው አስደናቂ ስራ መስራት የቻሉ ናቸው። ጆሴፕ ፔፕ ጋርዲዮላ ሳላ በሲቲ የአንድ ዓመት ኮንትራት ብቻ ነው የሚቀራቸው። ምክንያቱም ባለፈው ክረምት ነው የ2 ዓመት ኮንትራት የፈረሙት። እንዲሁም ባለፈው ክረምት የሚለቃሉ የሚሉ ሀሳቦች በብዛት ሲቀመጡ እንደነበረ ይታወሳልና ኮንትራታቸው 2027 ላይ ያልቃል፣ ቀጣይ ዓመት ላይ ያልቃል። ስለዚህ ቀጣይ ዓመት የሚያልቅ ውል የያዙት አሰልጣኝ ጋርዲዮላ ከሲቲ የመልቀቂያ ጊዜያቸው የደረሰ ወይም የተቃረበ ብቻ ሳይሆን ኦልሞስት በቃ በክረምቱ የመልቀቅ ዕድላቸው ሰፊ ነው። ሁለት ጠንካራ ሙቭመንቶችን ጠንካራ እንቅስቃሴዎችን እየተመለከት እንገኛለን። የመጀመሪያው ማንቸስተር ሲቲ ኢንዞ ማሬስካን ለመተካት እየሄደበት ያለው ርቀት ብዙዎችን እያነጋገረ ይገኛል። እዚህ ፕሮግራም ላይ እንደጠቀስነው በቅርቡ ኢንዞ ማሬስካ ከአንድ ዩቲዩበር ጋር በነበራቸው ቆይታ በሰጡ ጋዜጣዊ መግለጫ ላይ ቀጣይ በምን እንጠብቀው ተብለው ሲጠበቁ የተናገሩት ነገር አሁን ለንደን ነው የምኖረው፣ ምክንያቱም ልጆቼ ለንደን ላይ ትምህርት ጀምረው ስለነበረ ትምህርታቸውን አቋርጠው መሄድ ስለማይችሉ እዚሁ እንዲጨርሱ ነው ያደረኩት። ለንደን ነው ያለሁት። በቸልሲ ብሰናበትም እዚሁ ለንደን ቆይቼ ልጆቼን እያስተማርኩ ነው ያለሁት። ነገር ግን ይህ ዓመት እንደተጠናቀቀ እመኑኝ ከነበርኩበት የተሻለ ስራ አገኛለሁ ነው ያሉት። እንዲሁም ሲጠይቃቸው የነበረው ምክትል አሰልጣኝነትን ሊሞክሩት ይችላሉ አላቸው። ስለምንድን ነው የምታወራው? እየነገርኩ እኮ ነው፣ ከነበርኩበት የተሻለ ስራ ጠብቅ አሉት። እንግዲህ ከቼልሲ የተሻለ ወይ አርሰናል ወይ ሲቲ ነው አሁን ባለው ሁኔታ፣ ወይ ሊቨርፑል ነው አሁን ባለው ሁኔታ ማለት ነው። ስለዚህ አርሰናልም ያው ጋር አርቴታ ይነካል ተብሎ አይጠበቅም፣ ሊያስባቸውም አይችልም። ሲቲም ማነው ሊቨርፑልም ያው አርነ ስሎትን ካስወጣ ዣቢ አሎንሶን ነው የሚቀጥረው። ሲቲ ግን ገና እርሳቸው ከቼልሲ ሳይወጡ ገና በቼልሲ ቤት እያሉ ጭምር የጋርዲዮላ ምትክ እያሉ መገናኛ ብዙሃኖች በስፋት ሲዘግቡላቸው እንደነበር ይታወቃል። ስለዚህ ኢንዞ ማሬስካ አይናቸውን ሳያሹ የማንቸስተር ሲቲን ፕሮጀክት የመቀበል ዕድል ይኖራቸው። አንደኛ ሰርተውበታል ቤት ውስጥ ኢንዞ ማሬስካ ወደ ሌስተር ሲቲ ሄደው ሌስተር ሲቲን ወደ ፕሪሚየር ሊጉ ከመመለሳቸው በፊት የፔፕ ጋርዲዮላ የአሰልጣኝ አስታፍ ነው ሰርተዋል። የሲቲን መግቢያ መውጫ በር ያውቃሉ፣ የሲቲን ፍላጎት ያውቃሉ፣ የሲቲን ኢንተረስት ያውቃሉ። አንዱ ነው ሜጀሩ ነገር በትልቁ እየተነሳ ያለው ነገር የኮንትራታቸው ማለቅ፣ ኢንዞ ማሬስካ የሰጡት አስተያየትና ከኢንዞ ማሬስካ ጋር የማንቸስተር ሲቲ ስም መያያዝ መበርታት በትልቁ ይነሳል። ሁለተኛው እና ሌላው ሜጀር ነገር ሲቲ የቡድን ስትራክቸር እንደሚቀይር አስታውቋል። አሁን የሲቲ የስፖርት ዳይሬክተር ሁጎ ቬና ናቸው። እነ ቴክሲ ቤግርስቲያን ከሲቲ ከወጡ በኋላ ያ ጠንካራው ሲቲ አለ ማለት አይቻልም። በነገራችን ላይ ጋርዲዮላ ባየር ሙኒክን ለቀው ወደ ሲቲ ወይም ከባየር ሙኒክ ከተለያዩ በኋላ አንድ ዓመት ቆይተው ወደ ሲቲ አንድ ዓመት ረፍት አድርገው ወደ ሲቲ ሲመጡ አንዱ የተሰራው ነገር የስትራክቸር ለውጥ ነው፣ የአደረጃጀት ለውጥ ነው የተሰራው። ከነዚህ ለውጦች መካከል ሜጀር የሚባሉና ዋነኛው የጋርዲዮላ ስኬት ተብሎ የሚታመነው ቴክሲ ቤግርስቲያንና ሶሪያኖን ከባርሴሎና አምጥተው ለሲቲ መሾማቸው ነው። ወይም በባርሴሎና አብረዋቸው ሲሰሩ የነበሩት የእርሳቸውን ሀሳብ የሚደግፉ ከእርሳቸው ሀሳብ ጋር የሚሄድ አስተሳሰብ ያላቸውን ቀና ሰዎችን በባርሴሎና አብረዋቸው ሲሰሩ የነበሩ ሰዎችን በማምጣት ረገድ በነገራችን ላይ ጋርዲዮላ ወደ ሲቲ ሲመጣ አሰልጣኝ ብቻ ሆኖ አይደለም የመጣው።
በሲቲ ሁሉን ነገር አራጊ ፈጣሪ እንዲሆን ተደርጎ ነው። ስፖርቲንግ ዳይሬክተር ሲመጣ ጋርዲዮላ ሳይፈቅድ አይመጣ። አመራሮች ሲመጡ ከሱ በላይ ያሉ አመራሮች ከሱ ጋር ተግባብተው እንደሚሰሩ ማረጋገጫ እሱ ካልሰጠ አይመጣም። ለዛ ነው ቴክሲ በክርስቲያንና ሶሪያኑን ቀድሞ ያመጣው እና ስኬታቸውም ይበልጥ የጎላው የደመቀው ከሜዳ ውጪ ባሉት የቴክሲ በክርስቲያንና ሶሪያኑ የዝውውር የቅድ ታዳጊዎች ላይ የሚሰሯቸው የልማት ስራዎችና መሰል ነገሮች ተደማምሮ ነው። ቴክሲ በክርስቲያንና ሶሪያኑ ከወጡ በኋላ ቡድኑ ባላንሱን እያጣ ይገኛል። ሁጎ ቬይኖል ከስፖርቲንግ ሊዝበን በክረምቱ ማምጣታቸው ይታወሳል። ግን ከቡድኑ ጋር ጊዜ የሚፈልጉ አይነት ሰው ናቸው። ቶሎ ኢምፓክታቸው ወይም ተጽዕኖአቸው ቶሎ የሚታይ አይነት ሰው አይደሉም። ስለዚህ አሁን ከሲኢኦ ጀምሮ ከላይ ጀምሮ እንደገና የማጠናከርና የማስተካከል ስራ ይሰራል። ኢንዞ ማሬስካ ደግሞ የዚሁ አንድ አካል እንደሚሆን ይጠበቃል፣ በአሰልጣኝነት ቦታ ላይ በመሆን ማለት ነው። ዛሬ የወጣው መረጃ ደግሞ ይበልጥ ይህንኑ ነገር የሚያጠናክር ነው። የጋርዲዮላን ከሲቲ የመውጣት ጉዳይ አይቀሬ እንደሆነ አጠናካሪ የሆነ መረጃ ነው። ጣሊያን በ3 ተከታታይ የዓለም ዋንጫ ለመሳተፏን ተከትሎ ጊናሮ ጋቱሶን ዛሬ ጧት ማሰናበቷን የመረጃ ምንጮች እየዘገቡ ይገኛሉ። ጋቱሶ ትናንት ስንጠቅሶ እንደነበረው ዓለም ዋንጫን ጣሊያንን ካላበቃው ወደማልታወቅበት አንድ ሩቅ ስፍራ ዞር ብዬ ቆያለሁ ብሎ መናገሩ ይታወሳል። ስለዚህ ቃሉን ይጠብቃል ተብሎ ይጠበቃል። እሱም ባይጠብቅ ጣሊያኖች ያሰናብታል ተብሎ ይጠበቃል። ጣሊያን ካላት ችግር አንጻር ካላት ስብስብ ሁኔታ አንጻር እንደ ጋርዲዮላ አይነት አሰልጣኞች ቢመጡ የማስተካከል ዕድል ይኖራቸዋል ተብሎ ይጠበቃል። አንደኛ በጣም ጥራት ያላቸው አሰልጣኝ ናቸው። ተጫዋቾቹም ጥራት ያሉት ተጫዋቾች አሉላቸው። በተለይ አሁን ላይ ያሉት ተጫዋቾች ጥያቄ የለውም። እነ ባሬላ፣ እነ ሳንድሮ ቶናሊ፣ ካላፊዮሪ፣ ባስቶኒ፣ ግብ ጠባቂው ዶናሩማ እያልን በጣም በርካታ ምርጥ ተጫዋቾች አሉ። ጋርዲዮላ ቢያገኟቸው ይበልጥ ሊያሳድጓቸው የሚችሉት የብሔራዊ ቡድን አሰልጣኝ ብዙ ጊዜ ሲሆኑ አሰልጣኞች እንደ ሀገርም ፕሮጀክት ይሰጣቸዋል። ለምሳሌ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ ናቸው። ግን የብራዚልን እግር ኳስ እንዲቃኙ የብራዚልን እግር ኳስ እንዲያሳድጉ ብዙ ስራ ይጠበቅባቸዋል። ጋርዲዮላም ወደ ጣሊያን ቢመጡ የጣሊያን ብሔራዊ ቡድን አሰልጣኝ ብቻ ሳይሆን የጣሊያን እግር ኳስን የሚለውጥ ስራ መስራት ይጠበቅባቸዋል። ታዳጊዎች ላይ፣ ወጣቶች ላይ እና መሰል ሰዎች ላይ ማለት ነው። ያን መሰረት አድርገው መስራት ይኖርባቸዋል። እናም ጆሴፕ ፔፕ ጋርዲዮላ ሳላ ወደ ጣሊያን ብሔራዊ ቡድን እንዲመጡ ይፈልጋል። ትልቁ ችግር የሆነው ጋርዲዮላ እንዳይመጡ ወይም እንቅፋት ሊሆን ይችላል ተብሎ የሚጠበቀው ገንዘብ ነው። የጣሊያን እግር ኳስ ፌዴሬሽን ለፔፕ ጋርዲዮላ ከፍተኛ ገንዘብ አውጥቶ ይከፍላል ተብሎ አይጠበቅም። ከፍተኛ ገንዘብ አቅም የለው። ስለዚህ ለምሳሌ ሳውዲዎች እንደሚያደርጉት፣ ኳታሮች እንደሚያደርጉት፣ መካከለኛው ምስራቅ ላይ እንደሚደረገው ቻይናን ጨምሮ የእግር ኳስ ፕሮጀክቶች በመንግስት እንዲደገፉ ይደረጋል። ሳውዲ አረቢያ የ2034ቱን የዓለም ዋንጫ ለማዘጋጀት ስትል ሊጓ ላይ ተጽዕኖ እንዲፈጥር ክርስቲያኖ ሮናልዶ መጥቷል። ከዛ በኋላ ሌሎች የአውሮፓ ከዋክብቶች መጥተዋል። የመጡት በፕሮጀክት ነው፣ በስሜት ሳይሆን በፕሮጀክት እንደ ሀገር ተሰርቶበት ነው። ገንዘቡን መንግስት ነው ድጋፍ የሚሰጠው። የኦይል ካምፓኒዎች የሳውዲ ከፍተኛ ገንዘብ ያላቸው ተቋማቶች ከሚመነጭ ገንዘብ መንግስት ነው ድጋፍ የሚያደርጉት። ከዚህ በፊት አብራርተነዋል። 4 የሳውዲ ክለቦች በልዩ ሁኔታ ይደገፋሉ። እኩል በጀት ይለቀቅላቸዋል። እኩል ተጫዋች እንዲያስፈርሙ ይደረጋሉ የሚል ሀሳብ ስናስቀምጥ ነበር። ቻይናን በተመሳሳይ መንገድ ስፖርቷን ለማሳደግ ከተወሰኑ ዓመታት በፊት ሞክራለች። እነ ኦስካርን ባመጡበት ጊዜ ማለት ነው ሞክሯል ይህንን ነገር ለማድረግ። ጣሊያንም አሁን በሀገር አቀፍ ደረጃ ነው ይህንን ፕሮጀክት ማስደገፍ የሚፈልጉት። ጋርዲዮላን ሲያመጡ በሀገር አቀፍ ደረጃ ድጋፍ እንዲደረግለት፣ ያ ማለት ከትልልቅ ካምፓኒዎች፣ ከኮንስትራክሽን ካምፓኒዎች፣ ከሌሎች ካምፓኒዎች ጋር ይነጋገራሉ። እነዚህ ካምፓኒዎች ስፖንሰር ያደርጋሉ። እሱን ደሞዝ ለ5 ዓመት ሊሆን ይችላል፣ ለ3 ዓመት ሊሆን ይችላል፣ ለ6 ዓመት ሊሆን ይችላል። ኢንፍራስትራክቸሮችን፣ አስፈላጊ ነገሮችና ገንዘቦችን ያመቻቻሉ። በዛ መንገድ ነው። የጣሊያን እግር ኳስ ፌዴሬሽን እንደዛ አይነት እቅድ አውጥቶ እየሰራ ነው። በነገራችን ላይ የጣሊያን እግር ኳስ ፌዴሬሽን ግርምዬ ያልሞከረ የለም። ጣሊያን ላይ አሉ የተባሉ አሰልጣኞች መጥተው አልተሳካላቸውም። አንቶኒዮ ኮንቴ ሞክረዋል፣ አልተሳካላቸው። 2014ቱን የዓለም ዋንጫ ማሳካት አልቻሉም። 2014 እስከ 2016 ድረስ ቆይተዋል። ተሳካ ጊዜ አልነበራቸውም። ሉቺያኖ ስፓሌቲ ከጂናሮ ጋቱሶ በፊት ሞክሯል። አለ የተባለ አሰልጣኝ ነው። ናፖሊን ዋንጫ እንዲበላ ያደረገ አሰልጣኝ።
ጋቱሶ መጣ። እስኪ እንደው የብሔራዊ ቡድን ስሜት ያለው በእርግጥ አንቶኒዮ ኮንቴም ተጫዋቷል በብሔራዊ ቡድን ደረጃ ግን በቃ የሚሰማ የሚፈራ የመልበሻ ክፍሉን የሚያስፈራራ ሲናገር ግርማ ሞገስ ያለው ሰው ይምጣ ተብሎ ጋቱሶ መጣ። የለም። ስለዚህ ጣሊያን አሁን ጋርዲዮላ ልሞክር ነው ማለት ነው። መጨረሻ ላይ ይሆናል ወይ ይሳካላችኋል ወይ? ገንዘቡንስ ከአጋር ድርጅቶች ማግኘት ይችላሉ? ጋርዲዮላስ እሺ ይላል ወይ? ጋርዲዮላ የሚመሰጥባቸው የሚመስሉኝ ፕሮጀክቶች አሉ። አንደኛ እንደ ብራዚል አይነት ብሔራዊ ቡድን ቢያገኝ ደስ ይለዋል ጋርዲዮላ። ካለበለዚያ አውሮፓ ላይ የእንግሊዝ ብሔራዊ ቡድን፣ የፈረንሳይ ብሔራዊ ቡድን አይነት ምናልባት ስፔን እንኳን አይ ዶንት ቲንክ ካታላንና አቀንቃይ ስለሆነ ትልልቅ ብሔራዊ ቡድኖችን መያዝ ይፈልጋል ፔፕ ጋርዲዮላ። ጣሊያንን ይመኛል። አብረን እናያለን እንግዲህ በቀጣይ ጊዜያቶችና ይሄ ነገሮች መደራረባቸው በየጊዜው የሚወጡት መረጃዎች ከቀን ወደ ቀን ጋርዲዮላ ላይ በሲቲ ይቀጥላል ከሚለው ይልቅ በሲቲ የመቀጠል ሁኔታው ከባድ እንደሚሆንና በአመቱ መጨረሻ በእኔ እምነት ጋርዲዮላ ሲቲን የሚለቅ ይመስለኛል። ግርምዬ እኔ ስጋቴ ምንድን ነው ይሄ የጨነቀው እርጉዝ ያገባል የሚባል አባባል አለ። አንድ ሰው ችግሩ ሲገባና ፈተናው ሲገባ የሚወስናቸው ውሳኔዎች ትንሽ አስቸጋሪ ይሆናሉ። ወይም ደግሞ ይሄ እንኳን መወሰኑ ሳይሆን ከጋርዲዮላ በወሬ ደረጃ የመጣ ጉዳይ ነው ብዬ ነው የማስበው። ሶፊ ይሄ አንዳንዴ ሲጨንቃላል። አሁን ጣሊያን እንሞክረው። አዎ ይሄ እንደንትን ነው። አንደኛ የጋርዲዮላና የጣሊያን ትራዲሽናል አጫወት ፍጹም የተለያየ የማይገናኝ ጠርዝና ጠርዝ ያለ አጫወት ማለት የጋርዲዮላ ያጫወት ፍልስፍናና የጣሊያን ብሔራዊ ቡድን ትራዲሽናል አጫወት ማለት ነው። ይሄ ባህላዊ አጫወቷ እግር ኳሷ ማለት ነው። ጣሊያን ካቴና ነው፣ በቃ መከላከል ዲፌንስ ነው፣ ኮምፓክት ነው፣ ይታወቃል የጣሊያን እግር ኳስ ማለት ነው። ጋርዲዮላ ደግሞ የዛ አይነት ባህሪ አይደለም ያለው። ትዝ አይልም ሶፊ ጋርዲዮላ ማንቸስተር ሲቲ ከአርሰናል ጋር የመጀመሪያው ጨዋታ አርሰናል በጣም ሃይ ፕሬሲንግ ሆኖ ማንቸስተር ሲቲ ወደኋላ ተከላክሎ ለመውጣት ያደረገው ጥረት ኦፍኮርስ በዛን ሰዓት ተሳክቶላቸዋል፣ ነጥብ ተጋርተው ስለወጡ ማለት ነው። የመጀመሪያውን ዙር ማለት ነው። የቀጣዩ ዙር ደግሞ አሁን ቀጥሎ ይካሄዳል ማለት ነው ከቀናቶች ከሳምንታቶች በኋላ እና ጋርዲዮላ እንዴት በቃ ባለመደው አጫወት እንዴት ወደ ሜዳ ገባ? ጋርዲዮላ ይሄ አይደለም የሚያምርበት። ነጥብ ተጋርቶ ከአርሰናል ጋር ቢወጣም ግን የሚያምርበት ጨዋታ ይሄ አይደለም። ኤምሬትስ ላይ የነበረው ጨዋታ አርሰናል በጣም ፕሬስ አድርጎ ነው ጨምቆ ነበር ሲጫወት የነበረው። እንዴ ሲቲ የለም እንዴ እስኪባል ድረስ ማለት ነው። የፕሪሚየር ሊጉን ጨዋታ ነው ያነሳሁት አድማጮች፣ ከካራባው ካፕ ጋር እንዳይምታታባችሁ። እሱ ሌላ ነው። ዌምብሊ ላይ የነበረው የመጀመሪያው የፕሪሚየር ሊግ ጨዋታ ኤምሬትስ ላይ አርሰናል እንዴት ጨምቆ ሲጫወት እንደነበር ጋርዲዮላ ተከላክሎ ለመውጣት ነፍስ ውጭ ነፍስ ግቢ እስከ መጨረሻው ደቂቃ። ምክንያቱም ጋርዲዮላ ፍልስፍናው አይደለም። ጋርዲዮላ የሚታወቀው ቦል ፖሴሽን ነው፣ ቢልድ አፕ ነው፣ መስርቶ መውጣት ነው፣ ኤክስፐሪመንቶችን የሚሰራ አሰልጣኝ ነው። ጋርዲዮላ እኮ በኤክስፐሪመንት የሚታወቅ ነው። አርቴታ አንድ ሰሞን ልክ እንደ ጋርዲዮላ ኤክስፐሪመንት ሊሰራ ሞክሮ ፌል አድርጎበታል በጣም በተደጋጋሚ። ጋርዲዮላ ጆን ስቶንን አምጥቶ አማካኝ ተጫዋች ሊያደርገው ይችላል። ኒኮ ኦራይሊን ከተመላላሽ ቦታ በአንድ የብድግ አድርጎ አማካኝ ተጫዋች አድርጎ አሳይቶናል። በርናንዶ ሲልቫን 6 ቁጥር ሚና ሲያጫውተው አይተናል። ወይም ደግሞ የሌለ ሚና ሲሰጡ አይተናል። ይሄ ጋርዲዮላ የሚታወቅበት ነው። በቃ ማስተር ማይንድ ነው የእግር ኳስ። በጣም ምትሃታዊ ጭንቅላት ነው ያለው ጋርዲዮላ። የሚሰራው ነገር እግር ኳሱን በደንብ አድርጎ ከደሙ ጋር የተዋሃደ አሰልጣኝ ነው ፔፕ ጋርዲዮላ። ጣሊያን ፖሴሽን ያለው ፉትቦል ተጫወት ብትላቸው አይሰሙም። እነሱ ይከላከላሉ። እንደ ካውንተር አታክ አይነት ጨዋታ ወይም ረዥም ኳስ ለአጥቂዎች የማድረስ ነው። ኮምፓክት ነው ዲፌንሱ። በጣም ሎ ብሎኩን ጥቅጥቅ አድርጎ የሚዘጋ ቡድን ነው ይሄ የጣሊያን። ለዛ እኮ ነው የጣሊያን ካቴና እየተባለ የሚጠራው ማለት ነው። እና እኔ የማስበው ሶፊ ይሄ ጉዳይ የጋርዲዮላ ጉዳይ አሁን ጣሊያን 3 የዓለም ዋንጫ 12 ዓመት ከዓለም ዋንጫ ርቃለች። ትልቅ አገር ናት ጣሊያን። 2006 ላይ የዓለም ዋንጫ የወሰደች አገር ናት። ከዛ በኋላ እያሽቆለቆለ ነው ግራፉ የሚያሳየው። 2010 ላይ ከምድቧ ነው የወጣች። 2014 ላይ ያን ያህል አልተሳካላትም። 2018 ላይ መሳተፍ አልቻለችም ራሻ ላይ። 2022 ኳታር ላይ አልቻለችም። 2026 ላይ አሜሪካ፣ ካናዳ እና ሜክሲኮ የሚያዘጋጁት ላይ ወጣች። ምን አይነት መላምት ያመጣሉ? ጋርዲዮላ ቢመጣ በቃ እንግዲህ ሞከር ነው። ማርቼሎ ሊፒ በድጋሚ መጥተውም ይህን ቡድን ሊያነሱት አልቻሉም። ጋቱሶም የብሔራዊ ቡድን ስሜት ያለው ሶፊ እንዳልከው አመጣን አልሆነም።
ስፓሌቲ ማሳካት አልቻለም። በቃ ሞከ ምን ይሻላል? ስለዚህ አይ ጋርዲዮላን እስኪ ሞክረው የሚል በወሬ ደረጃ የተነሳ ሐሳብ ነው ብዬ ነው የማስበው። ያልተጨበጠ ግን ፍላጎትን መሰረት ያደረገ ማለት የውስጥን ፍላጎት የሚያደርጉት ነገር ስለጠፋቸው አሁን ጣሊያኖች ግራ ስለገባቸው ወይ ሁሉ እኮ በቃ የትናንቱን ዓለም ዋንጫ ማምለጡ እኮ ነው በቃ። እስኪ ደግሞ ጋርዲዮላን እንሞክር። ዓለም ላይ ያለው ምርጡ አሰልጣኝ ጋርዲዮላ ስለሆነ ከማንቸስተር ሲቲ ጋር ለመለያየት ስለተቃረበ ራሱን ተናግሮታል እኮ። እንደውም በዚህ ዓመት እኮ ላይቀጥል ሁሉ ተናግሮ ነበር ቀድሞ። ከዛ እንደገና አዲስ ኮንትራት እኮ አግባብተውት እኮ ነው ጋርዲዮላ ይቀጥላል። ምክንያቱም ሰልችቶታል በቃ። ሶፊ 40 ዋንጫ እኮ ነው የወሰደው ጋርዲዮላ በማንቸስተር ሲቲ ማሊያ ብቻ ደግሞ ግማሹን 20ውን ማሊያ ወሰደ። 20ውን ዋንጫ ያነሳ 20 የተለያየ ዋንጫ ማለት ነው። ጋርዲዮላ ይሰለቻል እኮ አንድ ነገር ሁሌም ሲሆን ማለት ነው። አሁን ለጋርዲዮላ ምንም ማለት ሻምፒዮንስ ሊግን አሳክቷል፣ ፕሪሚየር ሊግን አሳክቷል፣ ኤፍኤ ካፕን አሳክቷል፣ ካራባው ካፕን አሳክቷል። ለአምስተኛ ጊዜ አርሰናልን አሸንፎ ዌምብሊ ላይ 2-0። ስለዚህ አሁን ደግሞ ብዙ ጊዜ አሰልጣኞችና ተጫዋቾች በባህሪያቸው የሚፈልጉትን ነገር ካሳኩ ሌላ ቻሌንጅ ደግሞ ይፈልጋሉ። ለዛ ነው በተጫዋቾችም እንደዚህ ነው፣ በአሰልጣኞችም። ክርስቲያኖ ሮናልዶ ማንቸስተር ዩናይትድ ቤት ውስጥ ብዙ ነገር ሰራ አይደል? ቀጣይ እቅዱ ማን ነው? የዓለማችን ታላቁን ሪያል ማድሪድ ደግሞ መግባት። እስኪ ሪያል ማድሪድ ደግሞ ገብቼ ሊየው እስኪ። ሪያል ማድሪድ እንደፈለገ ከዛስ ጣሊያን ሴሪያ ጁቬንቱስ እንደገና ከዛ በኋላ ሮናልዶ ብዙ ነገር ሲባል ነበር፣ ሁሉንም ሊግ እንዲያዳርስ ጀርመንና ፈረንሳይ ላይስ የሚሉ ሐሳቦችም ማለት ነው። አይ ሌላ ደግሞ እስኪ አዲስ ቻሌንጅ አዲስ አብዮት ልፍጠር ብሎ ደግሞ የመጀመሪያው ፈርቀዳጅ ሆኖ በሳውዲ ፕሮ ሊግ ውስጥ ገባ። በቃ አዲስ ነገር ትፈልጋለህ። ማንም ሰው እንትን ነው፣ የሰው ልጅ ፍላጎት ነው። የሰው ልጅ ፍላጎት ማለቂያ የለውም፣ ማለቂያ የለውም። መሰረታዊ ፍላጎቶች ይታወቃሉ። ምግብ፣ መጠለያ፣ ልብስ ናቸው። ሶስቱን ስታሳካ መኪና ያምርሃል። አሁን መኪና ሌክዠሪ መሆኑ ቀርቷል፣ ኒድ ነው። ቤዚክ ኒድ እየሆነ እየመጣ ያለ ይመስለኛል። ከዛ መኪና ደግሞ ስታገኝ ደግሞ ከሰው ለየት ብለህ ትፈልጋለህ። ደግሞ ለየት ያለ ነገር ደግሞ ለየት ያለ መኪና ደግሞ ሊያምርህ ይችላል። ከዛ ደግሞ እሱንም ሁሉንም ካሳካ በኋላ ሳይንሱ ምንድን ነው የሚለው? ሁሉንም ካሳካ በኋላ ተመሳሳይ ምርት ግን አንተ የምትፈልገው በውድ ዋጋ የሚሸጥበት ቦታ ሄደህ መግዛት ነው። ግን ተመሳሳይ እኮ ነው ምርቱ። ተመሳሳይ እቃ በውድ ዋጋ የሚሸጥበት ቦታ ሄደህ ትገዛለህ። የሰው ልጅ ፍላጎት ነው፣ በቃ ማለቂያ የለውም። የእኛ ፍላጎት ማለቂያ የለውም። እግር ኳስና አሰልጣኞችና ተጫዋቾችም እንደዛ ነው። ጋርዲዮላ ሁሉን ነገር አሳካ። እሺ ምን ይፈልጋል? ሲቲ ቤት ውስጥ ሁሉን ነገር አደረገ እኮ ሲቲ ቤት ውስጥ በቃ። ማንቸስተር ሲቲ ሻምፒዮንስ ሊግ አግኝቶ አያውቀው ነበር፣ ጋርዲዮላ አሳካው። ፕሪሚየር ሊጉን ደጋገመው፣ ካራባው ካፕን ደጋገመው፣ ኤፍኤ ካፕን አነሳ። እሺ ሌላ ምን ይፈልጋል? ባየር ሙኒክ ቤትም ሄዶ የሚፈልገውን ነገር ቡንደስሊጋውን ጠራረገ። ስፔን ውስጥ ባርሴሎና ፈላለገ አደረገ። ስለዚህ እርግጠኛ ነኝ አሁን ጋርዲዮላ ዓለምን ደግሞ ለማስደመም ብሎ ወደ ፈረንሳይ ሊያስብ ይችላል። በዚህ መሃል ደግሞ ጣሊያን ብሔራዊ ቡድኗ ደግሞ አንድ ውጤት ይፈልጋል። ሶ ጋርዲዮላን ከመመኘት ጋር ጣሊያኖች ያገናኙት ይመስለኛል እና ከማሰብ በቃ እስኪ ጋርዲዮላን ደግሞ እንሞክረው የሚል አይነት ነገር ይመስለኛል። ወሬውንም ለማስቀየስ ይሄ ሽንፈቷን ውጤት ማጣቱን እና ከዛ አንጻር ይመስለኛል። ጋርዲዮላ ግን እርግጠኛ ነኝ ማንቸስተር ሲቲ ሶፊ ያልከውን ሐሳብ እኔም እጋራዋለሁ። ምንም ጥያቄ የለም። በቀጣዮቹ 2 ዓመታት ውስጥ ማንቸስተር ሲቲን እንደሚለቅ ፍንጮቹ ያሳያሉ። በግልጽ ነው ደግሞ የሚታወቀው ማለት ነው። ሜቢ በሚቀጥለው ዓመት 1 ዓመት ብቻ ጨምሮ የሚለቅ ይመስለኛል። ካልሆነ ከ2 ዓመት በኋላ በእርግጠኛነት ማንቸስተር ሲቲ ጋር ጋርዲዮላ የሚቀጥል አይመስለኝም፣ የበቃው ይመስለኛል። እነሱም እየተዘጋጁበት ነው። ባይዘው ማንቸስተር ሲቲዎች በአመቱ መጨረሻ ይለቃል ነው ደግሞ ይሄ ዓመት እንዳለቀ የሚለቅ ይመስለኛል። እኔ በጣም እርግጠኛ መሆን የምችለው በዛኛው ዓመት ነው የምጠብቀው። ካልሆነ ግን የዚህን ዓመትም ሊለቅ ይችላል ብዬ አስባለሁ። ያኛውን ግን 100% እርግጠኛ ሆኜ ከ1 ዓመት በኋላ ግን ይለቃል በእርግጠኛነት። ግን ዚስ ይርድ ግን የመልቀቅ ፕሮባቢሊቲውም ሃይ ነው ፐርሰንቴጁ ብዬ ነው የምገምተው በእኔ አረዳድ ማለት ነው ሶፊ።